ለምን ነው ማተረጋጋው? እይ በስመ አብ ወወልድ ወመንፈስ ቅዱስ። በእናትህ ዞር በልኝ አልኩ። እሺ ተረጋጋ። ኳስ ልጆቹ ላይ ጣዖት ሆኖባቸዋል። ጭንቅላታቸው ላይ አእምሯቸው ውስጥ የተቀረጸ ጣዖት ሆኖባቸዋል። ይሄ በሰላም አይደለም። ሰው ከትልቅ እስከ ትንሹ እያበደ ነው። ውድ ቤተሰቦቼ አርሰናል ዋንጫ በላ ተብሎ እያየናቸው ያሉ ቪዲዮዎች በጣም ያስፈራሉ። የኛ ከሌሎች የባሰ ነው። አልጀዚራ እስኪዘግብ ድረስ አዲስ አበባ በአንድ እግሯ ቆማ ነበር። በዚህ ቻናል ብዙ ጊዜ ሞጣን አላቀርብም። ነገር ግን በዚህ ጉዳይ አንጀቴን ስላራሰልኝ ሞጣን ዛሬ ይዤላችሁ መጥቻለሁ። የሚገርሙ መልሶችን ሰጥቷል። ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ እነሱ እንመለከታለን። እንዲሁም አርቲስት ራሄል ጌቱ ሃይማኖታውን ቀየረች፣ ከኦርቶዶክስ ወደ ፕሮቴስታንት ሄደች የሚባል ነገር እየተሰማ ነው። ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖታን ቀየረች። አዳምጡት፣ እመለስበታለሁ። ምን ሆና ነው? በአንድ ጊዜ ምን ተፈጥሮ ነው? ሁሌ አይሞላም ጎዶሎ ነው የሚለውን ጥርት ያለውን መረጃ ዛሬ እንመለከታለን። በጣም አስቂኝ የሆነ ትምህርት ከሙስሊሞች ዘንድ ሰምተናል። ከሞታችሁ በኋላ ጀነት ገብታችሁ መኪና ትነዳላችሁ። የመኪና አይነት ሊሆን ይችላል። ዚፕ፣ ፌራሪ ያለ፣ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ብቻ እጅግ በጣም ድንቅ የሆኑ ሌሎች ወቅታዊ ቪዲዮችም አሉ፣ አብረን እንመለከታቸዋለን። አዲስ አበባ በአንድ እግሯ ቆማ ነበር። በእውነት በጣም ያሳፍራል። አርቲስት አልቀረ፣ ታዋቂ ዝነኛ አልቀረ፣ ብቻ ከአልጀዚራ ከዘገበው እንጀምር። ይሁን ይሄ አልጀዚራ የዘገበው ነው። አረብኛው አዲስ አበባ ይላል። አቤት እብደት! አቤት እብደት! የሚገርማችሁ ነገር ዋንጫውን ገና አልበሉም፣ አላነሱም። የሚያነሱት እሁድ ነው ይመስለኛልና ገና ከዚህ የበለጠ ይበጠበጣል እያሉ ነው። በእውነት ገና ከዚህ የበለጠ ይበጠበጣል እያሉ ነው ዋንጫውን ሲያነሱ። እና አሁን እንግዲህ እዚህ ጋር የሚታይ ቪዲዮ ቆይ እናወራለን። ቆይ ቪዲዮ እንመልከት። አረ እንዳይወርቅ በእናታችሁ። ሊጋጩ ጫፍ ደርሰው ነበር የሆነ ታይም። አረ ከባድ ነው። በስመ አብ ትራፊክ ፖሊስ መጣ። እንግዲህ እብደቱ እንደቀጠለ ነው። ፉትቦል ኃጢአት ነው አይደለም በሚል ሳይሆን ስለሱም ወደ ኋላ እናነሳለን። በዛ አንፃር ሳይሆን በእውነት ምንም አይነት ነገር የሰው ልጅ እንዲህ ሊያሳብድ አይገባውም። በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። ይሄንን ጉድ ተመልከቱኝ እስቲ። ያዝበለው የወንዱ ልጅ አንተ ያዝበለው እናቱርና አንተ ይሄ እብደት አይደለም መብራንን፣ ይሄ የአእምሮ መቀንጨር አይደለም። አይሰማህም ወይ? ቦሎ ወይ እስኪ ከፍ በል። ያዘው
በቅጡ ምግብ ሳትበላ ወንድሜ በቅጡ ምግብ ሳትበላ ብርድ ላይ ወርቀ ብትታመም አሁን ለማን ነው አሁን ሸክሙ? አቤት እብደት! አቤት የአእምሮ መቀንጨር! እግዚአብሔርን ብዙ አባቶች መምህራንም ያስተማሩት ትምህርት አለ በዚህ ጉዳይ አብረን እንመለከታቸዋለን። ብቻ ሴቱም አልቀረም። እቺን ተመልከቷት። ተፋን ያውጡት ራሳቸው ተው። ጉሉ ይቅርብን። ከባድ ነው። ወይኔ ምን ይባላል አሁን? እሺ አለቀ። እንችላለን። አረ መብራን ድረሺ። ሴት ይሸነፋል ነገር ምን ይባላል? ውድ ቤተሰቦቼ እስቲ ሐሳብ አስተያየታችሁ እየሰጣችሁበት ሂዱ። እኔ ብዙም አላወራም፣ በእውነት ብዙም አላወራም፣ ለማውራትም ይከብደኛል። እግዚአብሔርን በዚህ ያህል ልክ ህዝባችን በአውሮፓ ጨዋታ እንዲህ መሄዱን እኔ ገና እያወቅሁ ነው። የምር እንዲህ ህዝቡ እንዲሆኑ አይቻለውም። እግዚአብሔርን ነው የምላችሁ፣ እያስመሰልኩ ለውሸት ሳይሆን ህዝቡ እንዲሆኑ አይቻለውም። ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይ ወጥ ባይዘው የኢትዮጵያ ወጣት ወይም ህዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎን ብታገናኘው በቆሎ በጣም ርካሽ ነው። የኢትዮጵያውያን የአስተሳሰብ ሌቭል ደረጃ ከበግ አንድ ብቻ ነው የሚበልጠው ብሏል ሞጣ። እንግዲህ የምታያቸው ነገሮች እውነት ይሄንን ያረጋገጡ ይመስለኛል። ጥናቱ የተረጋገጠ አይመስለኝም። ሞጣ በራሱ ያጠናው ይሆናል። የምታያቸው ነገሮች ግን ደግሞ ሞጣ ልክ ነው ያስብላሉ። በጣም ያሳዝናል። እግዚአብሔርን አርሰናል ሻምፒዮን ሆነ ብላችሁ ስትደሰቱ ያደራችሁ የአርሰናል ደጋፊዎች ያላስተዋላችሁትን በጣም ትልቅ ነገር ልንገራችሁ። ይሄን ቪዲዮ ሼር እያደረጋችሁ ለአርሰናል ደጋፊዎች አድርሱላቸው። እናም አሁን ጠዋት ላይ ቲክቶክ እያየው የአርሰናል ደጋፊዎች እንዳለ በከተማው ሁሉ ሲደሰቱ እንዳደሩ አየሁኝ እና ደስ አለኝ በጣም። ይኸውላችሁ እኔ የማንኛውም ክለብ ደጋፊ አይደለሁም፣ ማርያምን ነው የምላቸው። ነገር ግን በቃ ስለተደሰቱ ብቻ ሰዎች ስለተደሰቱ ብቻ እንዴት ደስ እንዳለኝ ልነግራችሁ አልችልም። ምክንያቱም መጽሐፍ ቅዱስ ደስ ካላቸው ጋራ ደስ ይበል ይላል። ስለዚህ በቃ እናንተ ስለተደሰታችሁ ብቻ ደስ ብሎኛል፣ እንኳን ደስ አላችሁ ለማለት ነው። እኔ ከመምህራንም የሰማሁትን ነገር ላካፍላችሁ። ፉትቦል ኃጢአት ነው አይደለም፣ እግር ኳስ ኃጢአት ነው አይደለም በሚለው ማለት ነው። ኃጢአትም አይደለም ጽድቅም አይደለም። እቺን ያዙልኝ። ኃጢአትም አይደለም ጽድቅም አይደለም። እግር ኳስ ዝም ብሎ ኳስ ማንከባለን ነው በቃ አለ። እንደ መዝናኛ ልታዩ ትችላላችሁ። እኔ በግሌ በእውነት የተለያየ ፊልም ከምታዩ የውጭ ሀገርም የሀገር ውስጥም ወሲብን እንትን ቀስቃሽ የሆኑ አልባሌ የሆኑ ነገሮችን በቃ አለ ውሸት የሆነ ትወና የሆነ ነገር ከምታዩ እግር ኳስ በቃ ስፖርት ነው ደግሞም ሪን ነው እውነት እየተከናወነ ያን ላይቭ ስለሆነ ምንም በቃ ከመንፈሳዊ ህይወታችሁ ጋር የሚጋጭ ነገር የለውም ብዬ አምናለሁ። መምህራንም የቤተክርስቲያን መምህራንም እንደዛ ሲያስተምሩ ሰምቻለሁና ደስታቸው እግር ኳስ ማየታቸው ኢትስ ኖርማል ችግር የለውም ትላላችሁ። በቃ ስፖርት ነው። ሁላችንም እውነቱን ለመናገር እየተጫወትን ያደግነው እግር ኳስ ትምህርት ቤትም ሰፈር ላይ መንደር ላይምና ነገር ግን በዚህ ያህል ልክ አይምሮ ስቶ አይምሮ ለቆ እንዲህ አደባባይ ላይ በራቁት እስከመሮጥ ድረስ ከደረሰ ይሄ ጣዖት ሆኗል ማለት ነው። እና እቺን ነገር አስምሩልኝ። ጭንቅላት ብዬ ደባብ ደፋለሁ እንጂ እዝማ ከተማ ወጣት ናውጣ ና ማርያምን ይሄ ምን ትላላችሁ? ይሄ እብደት አይደለም? እግዚአብሔርን ይሄ እብደት አይደለም? በስመ አብ ወልድ እግዚአብሔር ይረዳቸው። በእውነት እንግዲህ ሻሼ እያለ የሚጠራው ማንቸስተር ዩናይትድ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። እቺ ስሙልኝ እና 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ።
ለምን ነው የማትረጋጋው? ኤፊ አሁን ግን አልቻልኩም። ለአርሰናልማ ይለቀሳል። አልቅስለት እንጂ አልቅስለት። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። የስ እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። ለምን እመቤቴ ማርያም አገዘችን እኮ። አሳካ ነው እንደሚያሳካ ነው። ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም። ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። እግዚአብሔር ማስተዋሉን ይስጣቸው። አርቲስት ሄኖክ ድንቁ ይባላል። በጣም ቫይራል ወጥቶ ኦርቶዶክስ ነው እንግዲህ የኛ ልጅ ነው ማለት ነው። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን። በደንብ ስሙት። ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ ደም እንዳልኳችሁ ገና ዋንጫውን አላነሱትም። ያው እንዳነሱት በውጤት ተደምሮ ሲሰላ ተረጋገጠ እንጂ ዋንጫውን ከፍ አላደርጉትም እና እሁድ ዕለት ሰማይ ምድሩ ሊገለባበጥ ነው ያልኳችሁ በዛ ምክንያት ነውና እኔ ምን እንደምላችሁ አላውቅም። በእውነት ከዚህ አሁን ካየናችሁ ቪዲዮዎች የባሱ ነገሮች እንደሚፈጠሩ ነው ሁኔታዎች የሚያሳዩት። እና የአዲስ አበባ ፖሊስም በእውነት ቅድም አይታችኋል አይደል? ቪዲዮ ላይ መሀል ላይ ገብቶ መኪናዎችን ሲያስቆም እና ቀጣይም ሁለት በእውነት ትልቅ ጥንቃቄ ትልቅ ነገር ይደረግ ባይ ነኝ። ወጣቱ በስሜት ሄዶ እኔ ነፍሱን እንዳያጣ ነው የምፈራው። እግዚአብሔር በጣም አይምሯቸውን አጥተዋል ብዙዎቹ። በቃ ከዚህ በላይ አላወራም። ይሄ ደግሞ አስጌድ እንዳሾ ይባላል። ሁሉም በቃ አርቲስት በሉት እንግዲህ እንዲህ ያለ ይቀጥላል። ሁሉንም አላሳያችሁም እና ያላበደ የለም የሚለውን ለማሳየት ነው። እንግዲህ በአጠቃላይ ያላበደ የለም። እነዚህን ሁለት እንከፎች እስኪ ስሟቸው እስኪ። ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አለፈልን። አይ ነው አርሰናል። እሺ አርሰናል ዋንጫ ስለበላ እንኳን ደስ አላችሁ። ግን በዚህ ልክ ማሽቃበጥ
አገር ላይ ስንት ሰው ሲገደል አደባባይ ላይ በግፍ ሲገደል ስንት እናቶች ስንት ህፃናት ሲገደሉ አንድ ቀን እንባህን ሳታወጣ አንተ መፈጠረን ከነመፈጠረ ለማያቀ አርሰናል ለምትለው ቡድን ይሄን አክል ማሽቃበጥና ማልቀስ እኔ በጣም የሚገርመኝ አንድ ቀን ድምጽ ሆነ ታውቃለህ ለአገር ህዝብ ሲገደሉ በአደባባይ አንድ ቀን እንባህን አውጥተህ ታውቃለህ ብራዘር ብዙ አታሽቃብጡ አያቋችሁም እነሱ ብዙ አታሽቃብጡ ስንቱ እየሞተ ባለበት ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ ቋዋ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ማንኛውም አንድ እናትም እስቲ እያበደች ነበር ያላበደ የለም ከባድ ነው እንግዲህ ዘፈኑን ከዚህ የበለጠ አናስኬደውም ማዘር በእውነት አንድ ምሎት ነገር እናቴ በእውነት እድሜዎትን ሳይ እድሜዎት በጣም ገፋ ያለ ነው የኔ አያት የኛ አያት ሊሆኑ ይችላሉና ይሄ የመቁረቢያ ወደ እግዚአብሔር የመጠጊያ ጊዜዎት ነው እግዚአብሔርን ወጣቶቹን ስንል ጭራሽ እናቶች አይ መብራን ምን አይነት ጉድ ላይ ምን አይነት ዘመን ላይ ደረሰን የምር እና ወደ እግዚአብሔር ይቅረቡ ስጋ ወደሙ ይቀበሉ ወደ ቤተ መቅደሱ እንጂ እንዲህ ከወጣቶች ጋር ሲጃጃሉ ማየት በጣም ያስጠላል በጣም አክብሬ ነው የምናገረውና ያሳዝናል ምትሉትን በሉ ውድ ቤተሰቦቼ እናንተም አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ ነግራችሁ ነበር ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው የኢትዮጵያዊን በግን የሚበልጠው ባንድ ነው ኢትዮጵያዊ በግ የተባለን እንስሳ ባስተሳሰብ የሚበልጠው ባንድ ፐርሰንት እንደማያረከምን እመቤቴ ማርያም አገዘችኝ እኮ ወይዴ ይገርማል ለሀገራችሁ እንዲህ ብታለቅሱ ለሞተ ወገናችሁ እንዲህ ብታለቅሱ ምን አለ ለምን ተረጋጋ ኢፊ በማን አንተ ተረጋጋ በእናትህ ዘርበልኝ አልኩ ተረጋጋ ይሄ አጋንንት ነው እግዚአብሔር አጋንንት ነው ኳስ መደገፍ ቁም ነገር ነው መጠጥ መጠጣት ትልቅ ነገር ነው እኛ ሀገር እንደ ትልቅ ነገር እናወራለን በሚዲያ እንዳለ በቃ ኳስ ይዘገባል ድህነት ለሚጫወትባት ሀገር በድህነት እየማቀቅ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች ያለን እንበስላለን እንደ ዋርካዋ ውስጥ ለውስጥ እየተበላን መጠጥ ሱሰኛ ሰዎች ተገላገል እግዚአብሔር ምስክ እንጀራ መተው ይቻላል እኔም እየነግራቸው እንጀራ መተው ይቻላል ምን ማለት ይቻላል ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላል ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራት በጣም ረጅም ዓመት ሞከረች ከዛ በኋላ ምግብ አትቢ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ ያልናትና አንድ ቀን ምናምን ጾመች ምንም ተመልሶ ያው ይፈታተናታል ስትበላ ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ብላው ትንሽ ነገር ስቲል ትቆርባለች እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፋል ነካም ብለ ያው ከቆረጥክ እንደዚህ ነው መቁረጥ በህያው እግዚአብሔር እምላለው ከዛሬ በኋላ መጥለትን ያሰማልን አንድ የበሰለ አርሰናል ደጋፊ የመንገዱ ውስጥ ታገኙኝ አርሰናል ላይ ያሃትላግን ግቤ ነው ማለት እኔ የለበስኩት ይኸውልህ እኔ የለበስኩት ማለት ነው እኔ የለበስኩት አየው እኔ የለበስኩት እጣ ስለደረሰኝ ነው በቃ እጣ ደርሶኝ ነው የምልህ አርሰናል ላይ ያሃትላግብኝ ስራዬን ልስራበት ቁርስ በልተህ ራስ ሳደግም አርሰናል ነኝ እያል አትላገግ በቃ አይመለከተኝም እኔ ነጋዴ ነኝ አርሰናል ምናምን የሚባል ነገር አላ ይሄ ነው እንግዲህ ይሄ የጉራጌ ሜንታሊቲ ነው በቃ
የጉራጌ ሜንታሊቲ ነው ይሄ ነው በቃ አባት የሚያስፈልገው። ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላብ በላብ ቂጡ ሁሉ እያላበው ሲዞር ውሎ መንገድ ሰጥቶ አተደባድቦ እቤት ሲገባ ግን ሻወር ነው። ይሄ ነው እንግዲህ እንዴ ተደባድቦ አፈር ድሜ በልቶ ቤት ሲገባ ሻወር የለም። አይሞጣ ይናገራል እኮ አንዳንዴ እውነት ይናገራል። የልብ አድረስ ነው። አንዳንዴ እጅግ በጣም ድንቅ የሆኑ ቪዲዮችን እያየን እንገኛለን። ወቅታዊ ቪዲዮች ናቸው። እንግዲህ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ኦርቶዶክስ ቲቪን ሰብስክራይብ አድርጉ። እንዲህ አይነት ወቅታዊ ጉዳዮችን ሀገራዊ ጉዳዮችን የምናይበት ቻናል ነው ኦርቶዶክስ ቲቪ። በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። አንዳንዱ ቲሸርቱን አውልቆ ራቁቱን ሆኖ ይወለውላል። ኃጢአት አይደለም እንደሱ ማድረግ። አንድ ወጣት ልክ ነው የሆነ ነገር ማየት አለበት፣ ትክክል ነው እና ያ ኃጢአት አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ግን ልብስህን አውልቀህ የምትደግፈው ደጋፊ፣ ራቁትህን ሆነ የምትደግፈው ደጋፊ አንድም ጥቃቂ ሳንቲም ላንተ አይሰጥም፣ አንድም ዋጋ ላንተ አይከፍልልህ። አያውቅም የታገር እንደሆን ከነ መፈጠርን አያውቅም። እድሉ ገጥሞ ስልክ ደውለለት ከወላይታ ሶዶ ገሌ ይባላል በጣም አደንቃለሁ ብትለው ወላይታ ሶዶ የት ነው ቢል ይችላል። ኢትዮጵያ ብትለው ኢትዮጵያ ምንድናት ሊል ይችላል። የዳገር ኦክስፎርድ ዲክሽነሪ ላይ በረሃብ እንትን ያለችው ሊል ይችላል። ለሚቀልድብህ ሰው ጨርቅህን አውልቀህ ራቁትህን ትሄዳለህ። ለሞተልህ ጌታ ደግሞ ልብስ ለብሰህ መምጣት ያቅታል። ለምትደግፈው ቡድን ማይሆኑ ትሆናለህ። መቼ ነው ገሌ ወደ ሜዳ የሚገባው? መቼ ነው ገሌ ከጉዳቱ የሚያገግመው ብለህ የሱ ቁስል ያመሃል፣ የሱ ስብራት አንተን ያስነክሳል። 6666 ጊዜ የተገረፈው ጌታ ደግሞ ትዝ አይልህ። ይሄ ጅልነት አይደለም ወይ? ይሄ ሞኝነት አይደለም? ማን ነው የሰለጠነው? ማን ነው ዘመናዊነት? ማን ነው ትክክለኛ? ማን ነው ምሁሩ? ማን ነው ያነበበው? ማን ነው የተረዳው? የትኛው ነው የከተማ ሰው? የትኛው ራቁቱን ለማያውቀው ሰው ቲሸርት የሚወለውለው ወይስ ደግሞ ለሞተላቸው ጌታ ባዶ እግራቸውን የሚንከራተቱት አባቶች? ማንኛው ነው ትክክል? ማንኛው ነው ገጠር? ማንኛው ነው ፋራ የሚባል? ማንኛው ነው ባላገር የሚባል? ይሄን ትረዱታላችሁ። እኛ ዓለም ውስጥ ስምጥ ብለን በገባን ቁጥር አባቶቻችን ክርስቶስ ሲገባቸው ከዓለም ይወጣሉ። ቆዳ ለብሰው ዓለም ስላልተገባቻቸው ፍኩታ ለፍኩታ ይዞራሉ። ማን ነው ጥበበኛ? ማን ነው አዋቂ? ጠፍቶብናል እኮ አሁን እኮ አንዳንድ ነገሮች ጠፍተውብናል። የትኛው ትክክል የትኛው እውነት እንደሆነ የትኛው ስህተት እንደሆነ እንኳን አናውቅም። እኛ ትክክል ይሆን አባቶቻችን ስህተት ይሆን ይመስለናል። በጣም ደግሞ የዚህ ዘመን ትውልድ ኃጢአት ይሄ ነው። ትክክል እሱ ብቻ ያሰማልን። ወደ ራሄል ጌቱ ቪዲዮ እየደረስን ውድ ቤተሰቦቼ፣ ወደ ፕሮቴስታንት ሄደች የሚለው ነገር በጣም እየተናፈሰ ይገኛል። እንግዲህ እቺ እህታችን ወደ እሷ እየደረስን እንገኛለን። እዚህ ጋር አንድ ቪዲዮ ይታየኛል። ጀነት ውስጥ እስቲ ምን ማድረግ ይቻላል? ከዚህ በፊት 72 ሚስቶችን ማግባት እንደሚቻል እፎይ ነግሮ ነበር። በሙስሊሞች አስተምሮ ማለት ነው 72 ሚስት ድንግል የሆኑ ሴቶችን ማግባት እንደሚቻል አሁን አዲስ ነገር ተሰምቷል። የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁል ያል ጁምዓ ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበላል። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ኑዙለን ሚን ገፉር ረሂም ኢላ አላህ ጀለ ወዐላ። አላህ ይዛ ሰው ይበላል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለናንተ በጀነት ውስጥ ነፍስያችሁ ያሻችሁ ነገር አለ። ያሻው ነገር ነው ያለው ዱንያ ላይ ሱብሓነሁ ወተዓላ። አንዳንዴ ተመኝቶ ያጣው ነገር ሁላ እዛ አለ። አብሽር ወለኩም ፊሃ ማ ተሽተሂ አንፉሱኩም። የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን
ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገርም አለላችሁ። ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰለም ያሉት። አላህ ማለት ነው ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን ምን ገፉር ረሂም። ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋ መኪናዎችን ሰማይ ቤት ትነዳላችሁ እያለ ነው። እንግዲህ ኡስታዙ በጣም ካዝናነኝ ኮሜንት ማለ አንዱ ምን አለ? ትራፊኮች አሉ እንደዛ ገነት ብሎ ቀልዷል። ሌላኛው ደግሞ እስቲ እዛ ናፍጣ ስንት ነው? መኪና ካለ ናፍጣ፣ ነዳጅ፣ ቤንዚን አለና ዋጋው ስንት ነው እዛ ጠይቅልኝ ብሏልና በጣም ያስቃል፣ ደግሞ ያሳዝናል። የሰው ነፍስ ላይ እንዲመጫወት እግዚአብሔር ይርዳችሁ። ሙዚቀኛ ራሄል ጌቱ ጉዳይ ጋር ደርሰናል። እስቲ ይሄ እየተሰማ ያለው ነገር ምንድነው? ኦሪጂናል ቪዲዮ እንመልከት። ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። እንግዲህ አሁንም ከጓደኛዋ ከመስከረም ጌቱ ጋር አንድ ላይ በመሆን ወደ ጌታ መጣለች የሚለው ዜና በከፍተኛ ደረጃ በሳት የተሰራጨ ይገኛል። እናንተ አስተያየታችሁን ንገሩን። ራሄል ጌቱ ፕሮቴስታንት ሆናለች የሚለው ዜና ግን በዚህ ሰዓት የተነገረ ይገኛል። ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖቷን ቀየረች። አዳምጡት፣ እመለስበታለሁ። እመቤቴን ማንም እንዳያሳልፈው እመለስበታለሁ። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። መንገዱን ጨርቅ ያርግልሽ፣ እኔና ጨርቅ ያርግልሽ፣ ይጅልን እውነት ጨርቅ ያርግልሽ። እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች እምነታቸውን ቢቀይሩ ምንም እንዳይሰማችሁ። አንድ ቀን መሐሌት ሄደው ያቁም፣ ቅዳሴ ሄደው ያቁም፣ አስቀድሰው ኪዳኑ ቆመው ያቁም፣ ስለ ቅዳሴው ምንም ነገር ያቁም፣ ስለ ቤተክርስቲያን ምንም አያቁም፣ ስላሴ ምን ማለት ነው ብትጠይቋቸው ምንም አያቁም፣ ሚስጥረ ስጋይ መሰለ ክርስቶስ ብትጠይቋቸው ምንም አያቁም፣ ቆርባ ያቁም፣ ንስሐ ገብተው ያቁም። ሁሉ ቀን ሲዘፍኑ ይውሉና ዘፋኝነት ስራቸው ያድርጉና ገንዘብ ከሰሩ በኋላ ጌታን ተቀበልኩ ይላሉ። የተማረ ሰው ዕውቀት ያለ ሰው ቤተክርስቲያንን በደንብ የሚያውቅ ሰው እስቲ አንድ ቀን እምነቱ ሲቀይር አይታችሁ ታውቃላችሁ? ለምን አባ ገብረ ኪዳን አይቀይሩ? እምነቱን የሚያውቅ ሰው ለምን እምነቱን አይቀይርም? አይታችሁ ሰምታችሁ አታውቁም? የሚቀይረው ዘፋኝ ነው። ብር ከሰራ በኋላ ጌታን ተቀበል። የትኛውን ጌታ ነው የምትቀበል? እኔ እናት የትኛውን ጌታ? ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ አርጋ ክርስቶስን የምትሰብክ በቅዳሴዎቿ መሐልም ሴንትራላይዝድ አርጋ ክርስቶስን የምትሰብክ ኢየሱስ ጌታ ነው ብላ በሚስጥረ ስጋዊ ቆርበሽ ታውቂያለሽ? ንስሐ ገብተሽ ታውቂያለሽ ወይ? አታውቂም። ልክ ዘፈን ትዘፉና ገንዘባችሁንና ባንካችሁን ከሞላችሁ በኋላ ጌታን ተቀበልኩ። እስቲ መጽሐፍ ቅዱስን ገለጥ አድርገው ኦርቶዶክስ ቤት ውስጥ እያለሽ ሂጂ ቅዳሴውን ቅዳሴ ስለምን እንደሚናገር አታውቂም። የትኛውን ጌታ ነው የምትቀበዩ? ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ሌላ ጌታ ነው እንዴ? ጌታን ተቀበልኩ ጌታ አሰክሱን። መንገዱ ጨርቅ ነው። ላጥ በሉ። ብዙ ናቸው ይሄንን ነገር እያሰራጩ ያሉት እና እኔ ባረጋገጥኩት ልክ ያው ተፖሰተ እንጂ በፌስቡክ ላይ ተዘዋወረ እንጂ ኦፊሻሊ እሷ ወጣ የተናገረችው ነገር የለም። እስካሁን ድረስ ከፕሮቴስታንት ዘማሪዋ ጋር አብራ ፎቶ ተነሳች እንጂ አካውንቷን ኢንስታግራሟንም ፌስቡኳንም ለማየት ሞክሬያለሁ። ምንም የፖስተችው ነገር የለምና የተረጋገጠ ነገር የለውም። ነገር ግን ብዙዎች በጣም እያንሸራሸሩት ይገኛል። የተረጋገጠ ነገር የለም ልላችሁ ፈልጋለሁ። ግን ያው ብዙዎች ኦርቶዶክስን ሳያውቁ እንደሚወጡ ከዚህ በፊትም አውርተናል። እኔ ኦርቶዶክስ ቤተክርስቲያን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላውቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ። ግን ብዙ ክፍተቶች ነበሩ። አሁን ተመልሼ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየሁም። ከዛ ዲስከቨሪ ያደረኩት ደግሞ ምንድነው the head of the church is Christ። ኦርቶዶክስ ቤተክርስቲያን አሁን ፕሮቴስታንቶች ይተቻሉ አይደለም ነው፣ በፍጹም the head of the church is Christ። ስለዚህ ይህንን አጭር መልእክት ነው ማስተላለፍ እንፈልገው። አመሰግናለሁ።
ፕሮቴስታንት ማልሆንበት በጣም ብዙ ምክንያቶች አሉ። ነገር ግን ከዛ ውስጥ አሁን አንዱ ምትለይ ለምሳሌ ቀለል ያለ ጌታችንና መድኃኒታችን ኢየሱስ ክርስቶስ 16ኛ ክፍለ ዘመን ላይ ወደ ምድር አልመጣም። ለምንድን ነው ያልኩት? ጌታችን እንደሚታወቀው የዛሬ 2000 ዓመት ነው የመጣው። 2000 ዓመት መጥቶ ዓለምን አድኗል። በቤዛነቱ ዓለምን አድኗል። ከዛ በኋላ ደግሞ ቤተክርስቲያኑን መስርቷታል። ያቺ የዛሬ 2000 ዓመት የተመሰረተችው ቤተክርስቲያን ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያት እንደነገራቸው በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ስብከት እንዲሰብኩ አሕዛብን እየሄዱ በአብ ወልድ መንፈስ ቅዱስም እያጠመቁ ክርስቲያን እያደረጉ ወደ ህብረቱ እንዲጨምሯቸውና ይሄንን በሚያደርጉበት ሰዓት ደግሞ ጌታ ከእነርሱ ጋር እንደሚሆን ቃል ገብቶላቸዋል። ስለዚህ እቺ ቤተክርስቲያን ያቺ የዛሬ 2000 ዓመት የነበረችውን ቤተክርስቲያን ሰዎች እሷን ቤተክርስቲያን መፈለግ ያለባቸው ግዴታ። ፕሮቴስታንቲዝም ጋር ስንመጣ ግን እንዳልኩ 1517 ላይ ነው አንድ ግለሰብ የካቶሊክ ሞኖክስ የነበረ አንድ ግለሰብ ነው። ያው በተለያዩ ምክንያቶች የተለያዩ ምልክቶች ቢነሱም ግን ዞሮ አንድ ግለሰብ ነው የጀመረው። አንደኛ ግለሰብ የጀመረው ነገር ስለሆነ እዛ ማህበር ውስጥ እዛ ህብረት ውስጥ አልቀላቀልም። ሁለተኛ ጌታ የመሰረተው ደግሞ ህብረት አለ፣ ቤተክርስቲያን አለች። ከቤተክርስቲያን ውጪ ይሄ ምንድነው አዲስ መሰረት ነው ከስር መሰረቱ። ሌላ ምክንያት አንሳልኝ ከተባልክ አንድ አይነት እምነት የላቸውም። አሁን ለምሳሌ ፕሮቴስታንት ተብሎ ሲጠራ እንዳልኩ አሁን እኛ ሀገር ላይ ብንመለከት ውጪ ላይ ብንመለከት መስራቾቹን ብንመለከታቸው ለምሳሌ ማርቲን ሉተር አለ፣ ጆን ካልቪን አለ፣ እነዚህ እንግሊዝ ያሉ እነዚህ ሰዎች ሉተር ጀመረው አብረው የጀመሩ ቢሆን በኋላ ላይ ግን ሲጻጻፉ የነበሩትን ነገሮች ብንመለከት በቃ መሰዳደብ ነበር። ያስተምሩ ልዩነታቸው በጣም የሚገርም ነበር። ለምሳሌ ማርቲን ሉተር እነዚህ እንግሊዝ ይሰድባቸው ነበር ሚስጥራትን ስለሚከዱ እና ጀማሪዎቹ የተባሉት ራሱ ከስር መሰረቱ ፈርሰዋል። ገና ከስር መሰረቱ የጀመሩት ራሱ በዛ ፍጥነት ከፈረሱ በኋላ ደግሞ የነሱ ቅርንጫፎች ወይ የነሱ ብራንቾች ደግሞ ምን ያህል ከእውነት የራቁ እንደሆነ ምንም መገመት ከባድ አይደለም። ኦርቶዶክስን ጥለው የሚወጡ ሰዎች ኦርቶዶክስን ባለማወቅ ነው። ቀረብ ብሎ ቤተክርስቲያንን ቢያዩ አስተምሮቿን፣ ሰዓታት ቅዳሴዎቿን ቢያዩ ቢመረምሩ በፍጹም የክርስቶስ አማናዊ ስጋና ደም ከሚፈተትበት ቤተክርስቲያን ጥለው አይወጡም። እግዚአብሔር ነው የምላችሁ 100% አረጋግጥላችኋለሁ። አለማወቅ ነው እና ለማወቅ ደግሞ ማንበብ፣ መማር፣ ወደ ቤተክርስቲያን መቅረብ ያስፈልጋል እና ሁላችንም እንቅረብ። በዚህ ዘመን ካላወቅን ካልተማርን ከቤተክርስቲያን እንርቃለን። የጠፉ በጎች ሆነን እንቀራለንና እንማር፣ እንወቅ። በዚህ አጋጣሚ ኦርቶዶክስ ቲዩብ ትምህርቶችን እንዲህ አይነት ትምህርቶችን የምንማርበት መንፈሳዊ ወቅታዊ ጉዳዮችን የምናይበት ሀገራዊ ጉዳዮችም ካሉ የምናይበት ቻናል ነውና የምትጠቀሙበት ቻናል ነው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔ ዲያቆን ኃይለ ሚካኤል ነኝ። ተሰናክዬ እንዳልወድቅ